ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ ሀሳብ ላይ ጀምሯል። ሀሳብ ላይ በዚህኛውም ሳምንት ሁለት የሀገር ውስጥ አንድ ከዓለም አቀፍ ጉዳይ መርጦ ስቱዲዮ ተገኝቷል ማለት ነው። ከመሸጋገሪያ በኋላ እንመለሳለን። ዲጂታል ኢትዮጵያ 2025 ስትራቴጂን በስኬት ያጠናቀቀችው ኢትዮጵያ ለቀጣይ 5 ዓመታት በስራ ላይ የሚውለውን ዲጂታል ኢትዮጵያ 2030 ስትራቴጂን አብስራለች። ሀሳብ ላይ ዲጂታል ኢትዮጵያ ሲባል ምን ማለት ነው? ከዜጎች ሕይወት ጋር በምን ልክ የተቆራኘ ነው ሲል ይጠይቃል። በአባይ ጉዳይ ከኢትዮጵያ ጋር ያላቸውን ልዩነት በንግግር ብቻ መፍታት እንደሚፈልጉ በመግለጽ ሰላም ፈላጊ መስለው የቀረቡት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አሳሪ ውል ታሪካዊ ድርሻ ሲሉም በአፍራሽ ሀሳባቸው ተደምጧል። ይህ ሀገራትን የማደናገር የግብፅ ሴራ እስከምን? የኢትዮጵያና ኢትዮጵያውያን የቤት ስራስ ምንድን ነው ስንል እንወያያለን። የሱዳን ጦርነትን ለማስቆምና የሲቪል መር የዲሞክራሲ ሽግግር ለማድረግ ያለሙ የሱዳን ኃይሎች ኬንያ ናይሮቢ ላይ ተፈራርሟል። የተለያየ ፍላጎት ያላቸው ሀገራት ባሉበት የሰላም ፈላጊ ሱዳናዊያን እንቅስቃሴ ይሰምር ይሆን ስንል በሀሳብ ላይ በዓለም አቀፋዊ ጉዳያችን እንመለከተዋለን። ሀሳብ ላይ ተመልሰዋል። ክቡራት ተመልካቾቻችን ከዚህ ሰዓት ጀምሮ እንግዲህ መጀመሪያ ላይ መግቢያ ላይ ያነሳናቸውን ሶስት አበይት ጉዳዮችን እያነሳን ከዚህ ከስቱዲዮ ከእናንተ ጋር እንቆያለን። ደረሰ አማረ፣ በረከት ተካልኝ፣ የሚደነቃቸው ኃይለ ማርያም ደግሞ አብረናችሁ እንቆያለን። አብረናችሁ እንድቆዩን ከወዲሁ እንጋብዛለን። ሁለታችሁ እንኳን በሰላም መጣችሁ። መግቢያ ላይ እንዳነሳ ነው እንግዲህ ሶስት አበይት ጉዳዮችን በተለይ በዚህ ሳምንት መነጋገሪያ የነበሩ ሶስቱንም ጉዳዮች እያነሳን ነው አብረን የምንቆየው። የመጀመሪያው ላይ የምናነሳው የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የተጀመረው ወይም ደግሞ ያስጀመሩት የ2030 የኢትዮጵያ የዲጂታል ስትራቴጂ ሁለተኛው ምዕራፍ 2025ን አጠናቀን ወደ 2030 የገባንበት እሱ መነሻ ነው የምናደርገው። እንግዲህ የዲጂታል ኢትዮጵያ 2025 እቅድ ከ5 ዓመት በፊት እንግዲህ በተለይ በኢትዮጵያ እቅዱ የተበሰረ ሲሆን ባለፉት ዓመታትም አገልግሎቶችን በተለይ የበይነ መረብን አገልግሎትን መነሻ በማድረግ የዜጎችን የዲጂታል ቴክኖሎጂ አቅም የማጎልበትና በ2025 ደግሞ በተለይ አካታች የሆነ የዲጂታል ኢኮኖሚ የመገንባት ዓላማን ውጥን ይዞ ነው እንግዲህ ወደ ስራ የተገባው። አሁን ተጠናቆ ሁለተኛውን ምዕራፍ የ2030 የዲጂታል ኢትዮጵያ መርሃ ግብር ተበስሯልና ይህን እንግዲህ መነሻ አድርገን ነው የምንቀጥለው ማለት ነው። ከደረሰ ልጀምርና የዲጂታሉ ዓለም እንግዲህ በአሁኑ ሰዓት በዓለም አቀፍ ደረጃም ሀገራት በደንብ ርቀው የሄዱበት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ በመጽሐፋቸው በተለይ በመደመር መንግስት መጽሐፋቸው ላይ በጻፉት መንገድ ዓለም እንፋሎት ቴክኖሎጂ አሁን ያለንበት የኤአይ ወይም ደግሞ የአስተውሎት የሰው ሰራሽ አስተውሎት ደረጃ ላይ ሲደርስ ኢትዮጵያ የት ነበረች የሚለው ጥያቄ በቁጭት የተነሳበት እነሱ የደረሱበት ቦታ ለመድረስ ደግሞ እነሱ በሄዱበት መንገድ ሳይሆን እኛ መሄድ ባለብን መገኘት ባለብን ሰዓት መገኘት ያለብን ብሎ በተለይ በዚህ በቴክኖሎጂው ረድፍ ብዙ ስራዎች ተሰርተዋልና ዲጂታል ኢትዮጵያ ስንል ምን ማለታችን ነው? ያን ብቻም ሳይሆን ደግሞ በየዕለት ተዕለት ኑሯችን ውስጥ ምን ያህል የተቆራኘ ነው የሚለውን አንስተን ወደ ሌላውን ደሬ በጣም አመሰግናለሁ ይድነቃቸው። ያው ቀደም ሲል እንዳነሳው አሁን ያለንበት ዓለም ፈጣን የቴክኖሎጂ እድገት በተለየ መልኩ የዓለም አቀፍ የፖለቲካ ኢኮኖሚ ስርዓትን እንደ አዲስ ወይንም እንደገና እየሰራ ያለበት ሁኔታ እየተመለከትን ያለ ነው። ከዲጂታል ትራንስፎርሜሽን ትግበራ አንጻር ወይንም ደግሞ የዲጂታል ኢትዮጵያ ትግበራን በተመለከተ እዚህ ሀገር ላይ መንግስት እውነት በትክክልም በትውልድ መካከል ሊጠቀስ የሚችል በጣም ፋውንዴሽን መሰረት ተጥሏል እየተጣለ ነው ብዬ ነው ማስበው። ምክንያቱም እንደዚህ አይነት ስራዎች እንዲህ የአንድ ጊዜ ብቻ አይደሉም፣ ዘመን ተሻጋሪ ስራዎች መሆናቸው ይታወቃል እና መጪው ትውልድም በተለይ የለውጡ መንግስት ከመጣ ጊዜ ጀምሮ በዲጂታል ትራንስፎርሜሽን ረገድ ያሳያቸው ስራዎች የፈጸማቸው እና ያመጣቸው ውጤቶች በተግባር የሚታዩና በእውነትም ደግሞ ትውልድን የሚቀይር ስራ ተሰርቷል ተብሎ ነው የሚታሰበው። ቀደም ሲል ወደ አነሳው ጥያቄ ለመምጣት ያክል ዲጂታል ኢትዮጵያ ሲባል ምን ማለታችን ነው የሚለው ጉዳይ በጣም አስፈላጊ ነው ብዬ አስባለሁ። ዲጂታል ኢትዮጵያ ሲባል
አንድም የኢትዮጵያን ኢኮኖሚ እና የመንግስት አገልግሎትን ከዛ ባለፈ ደግሞ ማህበረሰብን ለመለወጥ ዲጂታል ቴክኖሎጂን ለመጠቀም እንደ ሀገር የተያዘ ብሔራዊ ራዕይ ነው። በቀላሉ ቋንቋ ለመግለጽ ያክል ዲጂታል ኢትዮጵያ ማለት ቴክኖሎጂን በመጠቀም ኢንተርኔትን በመጠቀም ኮምፒውተርን በመጠቀም የእጅ ስልኮቻችንን በመጠቀም ሌሎች ተጨማሪ ዲጂታል የሆኑ ሲስተሞችን በተመሳሳይ በመጠቀም የዜጎችን የኑሮ እንቅስቃሴ ማቅለል የሚለውን ጉዳይ መያዝ ይችላል። በዚህ ውስጥ ደግሞ ለዜጎች ለንግድ ኩባንያዎች እንደዚሁም ደግሞ ለመንግስት ደግሞ ግልጽና ተአማኒ የሆነ ስርዓትን እና የዲጂታል ዓለምን መገንባት ነው ብለን ልናነሳ እንችላለን። እነዚህ ጉዳዮች በተግባር መሬት ላይ ምን ጉዳዮችን ያካትታሉ የሚለው በጣም ወሳኝ ነጥብ ይመስለኛል። የመጀመሪያው የዲጂታል የሆነ የመንግስት አገልግሎቶች ናቸው። አሁን በመንግስት በዲጂታል መልኩ የሚሰጡ ለዜጎች የሚቀርቡ ዲጂታል አገልግሎቶች አሉ። አንደኛውና ዋነኛው ብሔራዊ የዲጂታል መታወቂያ ነው ወይንም ፋይዳ የምንለው ነው። በዚህ ረገድ እስካሁን 30 ሚሊዮን የሚጠጉ ዜጎች እዚህ ሀገር ላይ የዲጂታል ፋይዳ መታወቂያን መውሰድ ችለዋል። ይሄ ቀላል ነገር አይደለም። ምክንያቱም አድራሻን ጨምሮ የአንድን ዜጋ አጠቃላይ መረጃን እንደዚሁ ዳታ አድርጎ የመያዝና የመሰነድ ጉዳይም ተያይዞ ይነሳልና ይሄ ትልቅ ስራ ነው። እስከዛሬ ድረስ ከመስራት አንጻር የዘገየ ነው እንጂ ዘግይተን የነበረበት ሁኔታን ማስታወስ እንችላለን። አሁን የተሰራው ስራ በእጅጉ በጣም አመርቂ ብለን ልናነሳ የምንችለው ጉዳይ ነው። ሌላኛውና ከዚሁ ጋር ተያይዞ መነሳት አለበት ብዬ ማስበው የመንግስት አገልግሎቶችን በዲጂታል መልክ የማቅረብ ዜጎችም በዛው በዲጂታል አገልግሎቶች የመጠቀም ሁኔታዎችም እየጨመሩ መጥተዋል። ሌላውና በጣም ወሳኙ ነገር የዲጂታል ግብይት ብለን የምናነሳው ነገር ነው። ዲጂታል ግብይት ይሄ ካሽለስ የሆነ ወይንም ደግሞ የካሽ ገንዘብ አልባ የሆነ ግብይት ብለን ልናነሳ የምንችለው ጉዳይ ነው። በዚህ ረገድ የዲጂታል ፋይናንስ ስርዓታችን እያደገ መጥቷል በብዙ መልኩ። ለምሳሌ ባለፉት 3 ወራቶች በተለይ 2018 በገባ በ3 ወራት ውስጥ ብንመለከት ወደ 6.5 ትሪሊየን ብር በዚህ በዲጂታል ግብይት መንቀሳቀስ ችሏል ማለት ነው። ስለዚህ ሰዎች ገንዘብ ይዘው የሚንቀሳቀሱበት ገንዘብ ይዘው ከቦታ ቦታ የሚሄዱበት ምክንያት የለም። የሚፈልጉትን አገልግሎት በዲጂታል ግብይት በዚህ መልኩ ማግኘት የሚችሉበት ሁኔታ መፍጠር ተችሏል ማለት ነው። ይሄ ምን ፋይዳ መጣ የሚለው ጉዳይ በጣም ጥሩ ነው ብዬ አስባለሁ። በተለይ በገጠርና በከተማ የሰዎችን ሕይወት በምን ያህል መጠን እየቀየረ ነው የሚለውን ጉዳይ ማንሳት እንችላለን። በጣም በቀላል ምሳሌ አንድ ሰው በቀን ውስጥ ባንክ ሄዶ ገንዘብ አውጥቶ ለሚፈልገው አገልግሎት ለማዋል የሚፈጀው ጊዜ አለ፣ ጉልበት አለ። እነዚህን ሁሉ ቀንሶ ግን ባለበት ቦታ አርሶ አደሮች አሁን ግብይቶቻቸውን የተለያዩ እንቅስቃሴዎቻቸውን በኦንላይን ወይንም በዲጂታል ፋይናንስ ስርዓት ውስጥ ተግባራዊ ማድረግ ችለዋል። ይሄ ቀላል ነገር አይደለም ብለን ልናነሳ እንችላለን። ሌላኛው የዲጂታል ትምህርት ነው። አሁንም ከፍተኛ ትምህርት ተቋማትን ጨምሮ የሚሰጠው ብሔራዊ ፈተና በዲጂታል መልኩ የሆነበት ሁኔታ ማስታወስ እንችላለን። ከዛ ውጪ ደግሞ ትልቁ ነገር ብዬ ማስበው በዲጂታል ዘርፉ የክህሎት ግንባታ ስራ እዚህ ሀገር ላይ በሰፊው ተሰርቷል። ለምሳሌ 5 ሚሊዮን ኮደርሶችን ለማብቃት የተሰራው ስራ እዚህ ሀገር ላይ የዲጂታል አርት ወይንም ደግሞ ክህሎት ላይ ስልጠና የመስጠትና ክህሎትን የማሳደግ ስራዎች ተሰርተዋል። 5 ሚሊዮን ኮደርስ ውስጥ ወደ 2 ሚሊዮኑን ማሳካት ተችሏል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ በማብራሪያቸው ላይ። ይሄ ቀላል ነገር አይደለም። ምክንያቱም ዲጂታል 2030 እናሳካለን ስንል አንድም በቂ የሆነ የሰው ኃይልን በማፍራት ረገድ ትልቅ ሚና ስለሚጫወት ነው። በዚህ ረገድ የዲጂታል ጤና አገልግሎትን ማንሳት እንችላለን። ሌላው ደግሞ ቴክኖሎጂን ለግብርና፣ ለኢንዱስትሪ እንደዚሁም በተመሳሳይ ደግሞ ለንግድ ስራ የመዋሉ ጉዳይ ተያይዞ ይነሳል። የዲጂታሉን ዘርፍ እንግዲህ ስናነሳ ኢትዮጵያ ባለፉት ዓመታት ባረገችው የኢኮኖሚ ሪፎርሞች እናስታውሳለን። የኢትዮጵያ የኢኮኖሚ ዘርፎች ብዙውን ጊዜ ግብርና ላይ የተንጠለጠለ ነበር። ከዛም በኋላ ግን ወደ ብዛ ኢኮኖሚ መዋቅር ከተሸጋገረ በኋላ የዲጂታሉ ዘርፍ ወይም ደግሞ የአይሲቲ ዘርፍ ራሱን የቻለ አንድ ዘርፍ ሆኖ አንድ የኢኮኖሚ ግብዓት ሆኖ መስራት አለበት ብሎ በጣም በስፋት እየተሰራበት ነው የነበረው። እንግዲህ የዲጂታል 2025ም ትልቁን ድርሻ የሚይዝ ነው ብለን ማንሳት እንችላለን። ባለፉት ዓመታት እንግዲህ ብዙ ስራዎች ተሰርተዋል በዛ ዘርፍ። ዓለም ቅድም ያነሳ ነው በተለይ ከእንፋሎት ከሚሰራው ቴክኖሎጂ እስካሁን ያለንበት የኤአይ ወይም ደግሞ የሰው ሰራሽ አስተውሎት ደረጃ ከደረሰ ኢትዮጵያ ከዛ መውጣት አለባት ተብሎ ዓለማውን በሁሉም ደረጃ ደረሰ የተወሰነ አንስቶታል። በጣም ተራምዶ ሂዷል። ኢትዮጵያውያንስ የት ነን የሚለው ከቁጭት የተነሳ ነው እንግዲህ እነዚህ ሁሉ የተካሄዱትና በረከት እንድታነሳልኝና በዛው እንድትጨምርበት የምፈልገው የዲጂታል 2025
እሳቤዎችን በስፋት እናነሳለን። በተለይ አሁን ዓለም ከደረሰበት አንጻር ኢትዮጵያን የት አድርሷታል? ክቡር ጠቅላይ ሚኒስትሩን ሲያነሱ ከሰማቸው የዲጂታል 2025 ከሞላ ጎደል ሙሉ በሙሉ ማለት በሚቻል ተሳክቷል ብሎ ነው ያነሱትና ዓለም ከደረሰበት የቴክኖሎጂና የዲጂታላይዜሽን ጉዞ አንጻር ኢትዮጵያን የት አድርሷታል? በተጨባጭ ሁኔታስ እንዴት ነው የሚታየው የሚለውን ደግሞ የተወሰነ ነገር እናንሳ። ዲጂታል ኢትዮጵያ 2025 ስናነሳ ግን ምሰሶዎቹ ምን ነበሩ የሚለውን ነገር በማንሳት ብንጀምር ጥሩ ነው ብዬ አስባለሁ። ሶስት ዋነኛ ነገሮችን መሰረት አድርጎ የተነሳ ነው የዲጂታል ኢትዮጵያ 2025 ስትራቴጂ ወይም ያጠናቀቅነው ስትራቴጂ ማለት ነው። በዋነኛነት መሰረተ ልማት መገንባት ነው። ይሄ መሰረተ ልማት በራሱ ስላልነበረ ማለት ነው። ሁለተኛ አስቻይ ሁኔታዎችን በተለይ ደግሞ የዲጂታል መተግበሪያዎችን በራስ አቅም አልምቶ ወደ ስራ ማስገባት ለምሳሌ እንደ መሶብ ያሉ እንዲሁም ደግሞ በኢንሳ እየተሰሩ በአርቲፊሻል ኢንተለጀንስ እየተሰሩ ወደ አገልግሎት የገቡ የተለያዩ መተግበሪያዎች አሉ፣ በሀገር ውስጥ አቅም የተፈጠሩ ማለት ነው። እነዚህ አቅሞች ዛሬ ላይ በአፍሪካ ደረጃ የገበያ ፍላጎቶች እየመጡባቸው ያሉ ትልልቅ መተግበሪያዎች ናቸው። ሌላኛው የዲጂታል ስነ ምህዳርን መፍጠር ነው። እነዚህን በዋነኛነት እንደ ምሰሶ ይዞ የተነሳና እነዚህን ሲሰራ የነበረ ነው። ምን አሳካ የሚለው ጥያቄ ነው የሚመጣው እዚህ ጋራ። የዲጂታል ኢትዮጵያ ምን አሳካ ብለን ስንል የዲጂታል መሰረተ ልማቶች እንዲስፋፉ ከፍተኛ መሰረትና መደላደል ፈጥሯል። ለ2030ም ዋነኛ መነሻና መንደርደሪያ የሚሆነው በተለይ ከዓለም አቀፍ ተወዳዳሪነት አንጻር እስቲ ያመጣውን ነገር እያየን እንዲበዛ እዚህ ውስጥ ሌላኛው መነሳት ያለበት ተራ በተራ ብናነሳው ብዬ ነው። ሌላኛው የዲጂታል ክፍያ ስርዓቶች በእጅጉኑ በተደራሽ እንዲሆኑ አድርጓል። ምንድነው የዲጂታል መታወቂያ በዚህ ውስጥ መጠቀስ ይችላል። ከሁሉ በላይ የቴሌብር ያመጣውን ኢምፓክት በዚህ ውስጥ መመልከት እንችላለን። ባንኮቻችን ባለፉት አመታቶች በነበራቸው እድሜ ውስጥ ያበደሩት 1 ሚሊዮን ለማይሆን ሰው ነው። የቴሌብር መምጣት ግን አነስተኛ የሆኑ ብድሮችን በርከት ያሉ ሰዎች መበደር የሚችሉበትን እድል የፈጠረ ነው። የዲጂታል መታወቂያ በተለይ ደግሞ የፋይዳ ስርዓት ደግሞ አሁን ላይ ደግሞ በደንብ ከባንክ ስርዓት ጋር እየተሳሰረ ከመሆኑ ጋር ተያይዞ በቀጣይ ጊዜያቶች የኮላተራል የማስያዝ እድሎችን ወይም ደግሞ ወጣቱ እንግዲህ ያለው የፈጠራ አቅምና እንዲሁ ደግሞ የመስራት ችሎታዎች ናቸው ያሉት። ከዛ በዘለለ ያለው የተለየ ኮላተራል የለም። ስለዚህ በራሱ ማንነቱ መረጋገጡ በራሱ እንደ ማስያዣ ሆኖ መበደር የሚችልበት ስርዓቶች እየተፈጠሩ ነው ያሉት። ባለፉት ስርዓቶች የተሰሩት ስራዎች በዛ ውስጥ የሚነሱ ናቸው። በጥቅሉ ግን ስንመለከተው የዲጂታል ኢትዮጵያ 2025ን ስናነሳ 4 ነገሮች በዋነኛነት ሰርተዋል። አንደኛ የኢመንግስት አገልግሎት ስርዓትን አስፋፍቷል፣ ቢሮክራሲ ቀንሷል። ሰዎች ከ100 በላይ የሚጠጉ አገልግሎቶችን በመሶብ የአንድ ማዕከል አገልግሎት በፌዴራል ደረጃ በከተሞች ደግሞ በክልል ከተሞች ደግሞ 16ም እንደ አንዳንዱ ክልሎች ደግሞ ከዛም ከፍ ያሉ አገልግሎቶችን በዚህ ስርዓት ውስጥ እንዲገባ አድርጓል። የአገልግሎት ፍጥነትና ግልጽነት እንዲያድግ አድርጓል። በተለይ ደግሞ በቢሮክራሲው መርዘም ምክንያት ይፈጠሩ የነበሩ የመልካም አስተዳደር ችግሮች እንዲቀንሱ ያደረገ መደላደል ፈጥሯል። የህዝብ እምነት በመንግስት አስተዳደር ስርዓት ውስጥ እንዲዳብርና ዲጂታል ስርዓት ውስጥም ጭምር ያለው እምነት ይሄ የዲጂታል ስርዓቱን አምኖ የመገልገል ለምሳሌ የነዳጅ አገልግሎት በተለይ በገንዘብ በዲጂታል እንዲከፈል ሲደረግ የነበረውን ነገር እናስታውሳለን። ግን ኋላ ላይ ግን ህብረተሰቡ ከተላመደው በኋላ በዛ ውስጥ ያለውን ቅልጥፍናና እንዲሁም ደግሞ የመጠቀም ዝንባሌ እያደገ መጥቷል። የመንግስት ወጪ በእጅጉኑ እየቀነሰ መጥቷል። ጠቅላይ ሚኒስትሩም ሲያነሱት ነበር። በዚህ ውስጥ በተለይ ከዚህ ቀደም ለወረቀትና ተያያዥ ጉዳዮች ይወጣ የነበረው ወጪ በተለይ ከካሽ ፍሎ ጋራ በተለይ የገንዘብ ህትመት ጋራ በ100 ሚሊዮን ዶላር የሚጠጋ ወጪ መንግስት ያወጣ ነበር ለገንዘብ ህትመት። በትክክል አንደኛ አያያዛችንም ጭምር የገንዘብ አያያዛችንም ጭምር ችግር ያለበት በመሆኑ ምክንያት ገንዘቦች ወዲያ ይበላሻሉ። እንዲሁም ደግሞ በየአመቱ መታተምም አለበት። ስለዚህ ቀደም ብሎ ደረሰ እንዳነሳው ያን ያክል ከፍተኛ ገንዘብ የሚጠይቅ ነበር። ይሄ በራሱ አቅምህን የሚፈታተን ሆኖ ይመጣል ማለት ነው። ሌላኛው እንግዲህ ዓለም ወደ ዲጂታል ስርዓት ውስጥ ነው ያለው። እንግዲህ በዚህ ዲጂታል ስርዓት ውስጥ ተወዳዳሪ የሆነ ስርዓት እየገነባ መሄድ መቻል አለበት። ተወዳዳሪ ብቻ አይደለም፣ በነገራችን ላይ መነሳት ያለበት ይሄ የሉዓላዊነት መገለጫዎች እየሰፉ መጥተዋል በዚህ ውስጥ። ይሄንን ባነሳ ጥሩ ነው ብዬ አስባለሁ። ለምሳሌ ከዚህ ቀደም ስለ ሉዓላዊነት ስናወራ የምናወራው ስለ አየር ነው የምናወራው፣ ስለ የብስ ነው የምናወራው፣ ስለ ውሃ ክልል ነው የምናወራው። እነዚህ ሲጣሱ ሉዓላዊነት ተጥሷል ብለን እናወራለን። አሁን ያለንበት ዘመን ግን የሳይበር ምህዳርን ሌላኛው የሉዓላዊነት መገለጫ አድርጎ የሚጠቀምበት ዘመን ላይ ነው ያለነው። ስለዚህ በሳይበር ምህዳር ላይ በዋነኛነት የዲጂታል ስርዓቱ ሉዓላዊ ዓለም ውስጥ ድንበር የለሽ እንቅስቃሴ የሚያደርግበት ነው። በዚህ ድንበር የለሽ እንቅስቃሴ ውስጥ ሉዓላዊነትን በተለይ በሳይበር ምህዳሩ ማስጠበቅ የማትችል ከሆነ ደካማ የሆነ ስርዓት ትፈጥራለህ፣ ጥገኛ የሆነ ኢኮኖሚ ትፈጥራለህ፣ እንዲሁ ደግሞ ተወዳዳሪ የሆኑ ተቋማቶች ሊኖሩ አይችሉም። ስለዚህ
ከዓለም ጋር እየተናበብክ መቀጠል መቻል አለብን። በዚህ ውስጥ ያንን ለማድረግ ምን ማድረግ አለብን? አንደኛው የዲጂታል ሉዓላዊነታችንን ማስጠበቅ መቻል ይኖርብናል ማለት ነው። ይህንን ከማስጠበቅ አንጻር መስራት ያለባቸው በርከት ያሉ ስራዎች አሉ። ግን ዲጂታል ሉዓላዊነታችን ብለን ስንል ግን ማንሳት ያለብንን ነገር ብቻ ላንሳና ላጠቃል። አንደኛ የራስን የዲጂታል መሰረተ ልማቶችን ማልማት መቻል አለብህ። የዲጂታል ሉዓላዊነት እንዲረጋገጥ ቴክኖሎጂ እየገዛ ሉዓላዊ የሆነ የዲጂታል ስርዓት አለኝ ብለህ ልታወራ አትችልም። ምክንያቱም ከሆነ ቦታ ጋራ የሚዘወር ስለሆነ የሸጡልህ አብረው የሚዘውሩበትንም ስርዓት አብረው ስለሚሸጡልህ ማለት ነው። ሁለተኛው መረጃን የመቆጣጠር አቅም ይሄ የዳታ የመቆጣጠር አቅም ማደግ መቻል አለበት። በሶስተኛነት ቴክኖሎጂና ህጎችን በማውጣት እነዚህን ስርዓቶችን የምትመራበትን አሰራር ስርዓት ማበጀት መቻል አለበት። ሌላኛው ይሄ በውጫዊ ተዋናዮች ላይ ጥገኛ የሆነ የቴክኖሎጂ ስርዓት መገንባት የለብን። ከዛ የተላቀቀ የቴክኖሎጂ ስርዓት መገንባት ስትችል ነው የዲጂታል ሉዓላዊነትህን ማረጋገጥ የምትችለው። ይህንን እንግዲህ ካነሳን ብዙ ነገር ነው ማንሳት የምንችለው። የዲጂታል ኢትዮጵያ 2030 እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተበስሯል። በተለይ የዲጂታል 2030 ሶስት ዋና ዋና መሰረታዊ ርዕዮችን ይዞ ወደ ስራ የገባ ነው ብሎ እሳቸው አንስተዋል። የመጀመሪያውና ዋነኛው እንግዲህ ሁሉም ዜጎች ካሉበት ስፍራ ሆነው የሚገባቸውን አገልግሎት እንዲያገኙ ተደራሽነትን ማስፋት አንደኛውና ዋናው የዲጂታል 2030 ስትራቴጂው ርዕይ ነው ማለት ነው። ሁለተኛ ደግሞ ማንኛውም ዜጋ ሊያገኘው የሚገባውን እድል እኩል ማግኘት አለበት። ጾታ ሳይገድበው፣ ሃይማኖት ሳይገድበው፣ ምንም ነገር ሳይገድበው ማግኘት እንዳለበት በዛ ደረጃ ተቀምጧል። የመጨረሻውና ዋናው ደግሞ ዜጎችና ተቋማት መካከል ያለው እምነት መገንባት እንዳለበት የሚያስቀምጡ የስትራቴጂው ዋና ሶስት አበይት ርዕዮች ናቸው። ከዚህ አንጻር እንግዲህ ቅድም አንስተናቸዋል። በጣም ትልቅ ውድድሮች እየተካሄዱ ነው በዓለም አቀፍ ደረጃ። ከዚህ ጋር ተያይዘው የሚመጣው የመረጃ ሉዓላዊነትም አለ፣ የሳይበር ሉዓላዊነት። እነዛ ጉዳዮች ሄደው ወደ ሀገርም ስጋት ሊሆኑ ስለሚችሉ ኢንሳንን ጨምሮ እንደ ሀገርም ሊሰጣቸው የሚችሉ ትልቅ ትኩረቶች አሉና እነዛ ሁሉ ጥንቃቄዎች ከተደረጉ መንግስት ያነሳው አሁን የ2030 እንዲሳካ ዓለም የደረሰበትን የቴክኖሎጂ ደረጃ ለመድረስም የሚያስፈልጉ ብዙ የቴክኖሎጂ ዘርፍ ወይም ደግሞ የዲጂታሉ ዘርፍ መሰረተ ልማቶች በጣም ያስፈልጋሉ። ዜጎችን መሰረት ያደረጉ ሴንተር ያደረጉ መሰረተ ልማቶች ከተሰሩ ምናልባትም ኢትዮጵያ ከምፈልገው አንጻርም በሶስት አበይት ጉዳዮች ትኩረት አድርጋ ኢትዮጵያ በቀጣዩ የእድገት ዘመን ከአፍሪካም ከዓለምም መድረስ አለብኝ ብላ ያስቀመጠችው ርዕይ አለና እዛ ድረስም ሊያሰልፋት የሚችል ጉዳይ ነው ብለን ማንሳት እንችላለንና ይህንን ጉዳይ እዚህ ላይ እንቋጨውና ወደሚቀጥለው እና ሁለተኛው ጉዳያችን እንሻጋገራለን። ክቡራት ተመልካቾቻችን ሀሳብ ላይ በሁለተኛ ጉዳይ ደግሞ ይመለሳል። አብራችሁን